የመናጢ ዳሃ ምግብ እንስራ። ጎድጓዳ ዕቃ ውስጥ አንድ ከግማሽ የሻይ ሲኒ ውሃ አድርጋችሁ እርሾ ተጨምሩና መጀመሪያ እርሾውን ድብልቅልቅ ታደርጉታላችሁ። ከዛ የምትፈልጉትን ያህል ጨው፣ ግን በጨው አታብዙ፣ ጥሩ አይደለም ለጤና። ከዛ በኋላ ከባለፈው የተረፈችኝ ከግማሽ ኪሎ ግማሽ የቀረችኝ ዱቄት ነበረች። አንድ ሾርባ ማንኪያ ዘይት ጨምሬበት እሷን ጨምሬ አደበላልቃለሁ ማለት ነው። እሱን እንደናንተ አፍንጫ ያደባለቅ ነው። አንድ ነገር ልንገራችሁ። የዛሬ 3 አመት እንደማንኛውም ሰው የ5 አመት የትራንስፎርሜሽን እቅድ አውጥቼ ነበረ። እቅዴም ነበር መሰላችሁ ቆንጂዬ በአይነቷ ላይ የተለሽ ኮፊ ሃውስ መክፈት ነበርና ለዛ በአቢሲኒያ ባንክ የዛሃራና አደይ የሴቶች የቁጠባ ሂሳብ እንዳለው ታውቃላችሁ። ኢንትረስቱም ከፍ ያለ ስለሆነ አደይ የሴቶች የቁጠባ ሂሳብ ከፍቼ የምችለውን ያህል ሞክር ነበረ እና በዚህ ቪዲዮ እንደውም ምን ያህል አሁን 4ኛ አመቱ ነው ምን ያህል እንደቆጠብኩኝ በትክክል ለገመተ ሰው ጊቫዌ ይሰጣለሁ። ከዛ ሊጣችሁ እንደዚህ ዘይት ከላይ ቀብታችሁ እንዳይደርቅ ፌስታል ሽፍን አድርጋችሁ ትንሽ ጊዜ ትተውታላችሁ ማለት ነው። ሌላው የሚያስፈልገን ግብአት ቲማቲም፣ ሽንኩርት፣ ካሮትና ቃሪያ ነው። እነሱን እንከታተፋለን እጥብ አድርገን ማለት ነው። ከዜሮ መጀመር እንዴት እንደሚከብድ መናጤዎች እናንተ ታውቁታላችሁ። ግን የመደበኛ ስራዬን ቤት ኪራይና አስቤዛ ላይ ወዬ ከጎን የምሰራቸውን ስራዎች በጠቅላላ አቢሲኒያ ባንክ እንደምታውቁት ቨርቹዋል ባንኪንግ ሲስተምም ስላለው በቻልኩት ጊዜ ገንዘብ ማስገባት ስለምችል አስገባ ነበር ማለት ነው። አሁን ደግሞ ለኮንተንት ክሬተሮች እስከ 500,000 ብር ሽልማት ልሸልማችሁ ብሎ መጥቷል። እንግዲህ እንዳሸንፍ ይሄን ቪዲዮ የሚደረገውን አድርጉልኝ። ከዛ ዘይት አግላችሁ መጀመሪያ የተዘፈዘፈ ሶሲ ጥብስ ታደርጋላችሁ። ሶሲ ግን አምባሳደር ቢያደርገኝ ብላችሁ አታስቡ። በጣም ነው የነሱ ምርት መጠቀመውና እድሜ ለእናንተ ደግሞ 40 ብር የነበረው በገዛ ቪዲዮዬ 60 ብር ገብቷል ማለት ነው እኛም ሰፈር። ከዛ ይሄንን አውጥተን እንደገና ደግሞ መጥበሻ ላይ ዘይት አድርገን የቀድም የከታተፍናቸውን እንጨምራለን ማለት ነው። እንደተለመደው ሁሉንም አጣብሰን እስከ ትዳር እናደርሳቸዋለን። ኦኬ። ደግሞ ባለፈው በሶሲ የሰራሁት ራፕ ኮሚኒቲ ጋይድላይን ምናምን ብሎ ቲክቶክ አላወረደብኝ መሰላችሁ? እባካችሁ ኮፒ ሊንክ አድርጉልኝ። ከዛ እነዚህንም እንደገና አይናቸውን፣ ጥርሳቸውን፣ አፍንጫቸውን ጥብስ በቦክስ ነው። ከዛ ግማሽ ማንኪያ በርበሬ ጨምረን በርበሬ መብዛት የለበትም ወጥ ስላልሆነ ማለት ነው። ከዛ የቀድሙን ሶሲ ሶያ የጠበስነውን ከተን አብረን እናደብላለቃለን። የሚቀረን ምንድነው? ጨው ነው የሚቀረን። ጨው የምትፈልጉትን ያህል መጠን አድርጉ፣ ግን አታብዙ ጨው እሺ፣ ለጤናችሁ ጥሩ አይደለም። ኦኬ። ከዛ እሱንም ጥብስ አድርገን አሁን ወደ ሊጣችን እንመለሳለን ማለት ነው። ሊጣችን ደህና ነው፣ እንደዚህ ልስልስ ያለ ነው የሆነው። እሱን ምን እናረጋለን? መዳመጫ ምናምን ስለማንጠቀም ሳንጥደው መጥበሻችን ላይ ዘይት አድርገን እንደዚህ በእጃችን ጥፍጥፍ አድርገን ክብ ቅርጽ እናስይዛለን በቻልነው። ከዛ በሹካ ወጋ አድርገን እንዲቀበለው ማለት ነው። የቀድሙን የጠባበስነውን ከላይ እናደርግና እፍን አድርገን ቀዳዳ ካለው ክዳኑ መጥበሻችሁ በወረቀት እንደዚህ ሸፍናችሁ ታበስሉታላችሁ። አሁን በስሏል ማለት ነው። እዩት፣ ይንቀሳቀሳል። በጣም ቆንጆ ነው። ከዛ ቃሪያ ነሰሰሪ ነው ብዬ አላስብም። ህይወት ያቃጠለን ይበቃል። እዛ ስለቸኮልኩኝ በትክክል አልተቆረሰልኝም፣ ግን እንደምንም ዋናው መብላቱ ነው፣ ችግር የለውም። በካቻፕ አድርጌ ነበር የበላሁት። በጣም ነው የሚጣፍጠው። ሰርታችሁ ሞክሩትና ጉድ ላክ በሉኝ።